በዛሬው የኢቢኤስ ቢዝነስ ቆይታችን ወደምንመለከተው የሁነት መረጃችን አልፈናል። የግዢና የአቅርቦት ሰንሰለት ዘርፍ ለአንድ ድርጅት ብቻ ሳይሆን ለአንድ ሀገር ኢኮኖሚም ወሳኝ ነው። ከጥሬ ዕቃ ግዢ እስከ አቅራቢ ምርጫ፣ ከውል አስተዳደር እስከ የድርጅትን ወጪ በብቃት መቆጣጠር፣ በዚህ ዘርፍ የሚወሰኑ ውሳኔዎች በቢዝነስ ውጤት ላይ ትልቅ ተጽዕኖ አላቸው። ታዲያ ቻርተርድ ኢንስቲትዩት ኦፍ ፕሮክሪመንት ኤንድ ሰፕላይ ወይም ሲፕስ ኢትዮጵያ ውስጥ አሁን ምን እየሰራ ነው? የኢትዮጵያ የግዢና የአቅርቦት ዘርፍን እንዴት ሊቀይር ይችላልና የኢትዮጵያ ባለሙያዎች ከዚህ ምን አዲስ እድልን ያገኛሉ በሚለው ዙሪያ ባልደረባችን ቁም ነገር ተስፋዬ ተከታዩን አሰናድቷል። እሱን ተከታትለን እንምጣ። አንድ ትልቅ ድርጅት የሚገዛው ጥሬ ዕቃ በምን ዋጋ ነው? የትኛው አቅራቢ ነው የሚገዛው? ውሉን እንዴት ተደራደረ? ዕቃውስ በተፈለገ ጊዜ ደርሷል? እነዚህ ጥያቄዎች በግዢ ወይም ፕሮክሪመንት የሚጀምሩ ቢመስሉም እርሳቸው ግን በድርጅቱ ወጪ፣ ትርፍ፣ ቅልጥፍናና ተወዳዳሪነት ላይ ቀጥተኛ ተጽዕኖ አላቸው። በመሆኑም ግዢ ዕቃ የመግዛት ሂደት ብቻ ሳይሆን የአንድ ድርጅት ስትራቴጂካዊ ውሳኔ አካል እየሆነ ነው። ሲፕስ በዓለም አቀፍ ደረጃ የግዢና አቅርቦት ሰንሰለት ሙያን ለማሳደግና ከላይ የተነሱትን ጥያቄዎች ለመመለስ እየሰራ ያለ ታዋቂ የሙያ ተቋም ሲሆን በኢትዮጵያ ስራውን መጀመሩንም አስታውቋል። ግዢ ማለት ዕቃን ወይም አገልግሎትን በመግዛት ብቻ የሚጠናቀቅ ሂደት አይደለም። ከማን እንግዛ፣ በምን ዋጋ፣ በምን ጥራት፣ በምን ውልና በአቅርቦት ሰንሰለቱ ውስጥ የሚፈጠር አደጋን እንዴት እንቆጣጠር የሚሉት ጥያቄዎችም የዘርፉ ዋና አካል ሆነዋል። በተለይም በመንግስት፣ በግል ዘርፍ፣ በኢንዱስትሪ፣ በኮንስትራክሽን፣ በጤናና በሆቴል ዘርፎች የሚከናወኑ የግዢ መጠን ከፍተኛ በመሆኑ የግዢ ሂደቱ በትክክል ካልተመራም ድርጅቶችን ወጪ ሊያሳድግ፣ የምርት ሂደትን ሊያዘገይና በመጨረሻም ተወዳዳሪነትን ሊጎዳ ይችላል። በዚህ ዘርፍ ዓለም አቀፍ ሙያዊ መስፈርቶችን፣ ስልጠናን፣ የሙያ ማረጋገጫንና የሙያ ልማትን በማስፋት የሚታወቀው ሲፕስ ኢትዮጵያን ከምስራቅ አፍሪካ ስራ ማዕከላት አንዷ የሆነች በመምጣቷና የኢኮኖሚና እንዲሁም የጂዲፒ እድገቷ ትኩረት በመሳቡ ወደ ኢትዮጵያ መጥቷል። ሲፕስ የግዢና የአቅርቦት ሙያ እንደ ስትራቴጂካዊ ሙያ እንዲጎለብት እንደሚሰራና ይህንንም በሙያዊ ትምህርትና ማረጋገጫ፣ በስልጠና፣ በቀጣይነት የሙያ እድገት፣ በዓለም አቀፍ መስፈርቶች፣ በእውቀት ልውውጥና በሙያዊ ኔትወርክ ማጠናከር ላይ ይሰራል። ሲፕስ የሚያተኩረው በቴክኒካዊ የግዢ እውቀት ብቻ ሳይሆን በስነ ምግባር፣ በአመራር፣ በስትራቴጂክ አስተሳሰብ፣ በዲጂታል ለውጥ፣ በዘላቂነትና በኃላፊነት ያለውን ውሳኔ አሰጣጥ ላይም ጭምር እንደሆነ ተነግሯል። ሲፕስ ወደ ኢትዮጵያ መምጣቱ አንድ በኩል የሙያ ማረጋገጫ እድል ሲሆን በሌላ በኩል የኢትዮጵያን ፕሮክሪመንትና ሰፕላይ ቼን ዘርፍ ወደ ዓለም አቀፍ የሙያ ስታንዳርድ ለማቅረብ አዲስ እድል እንደሚሆንም ተነግሯል። የሲፕስ ዓለም አቀፍ ዋና ስራ አስፈጻሚ በተለይም ከኢቢኤስ ቢዝነስ ለቀረቡላቸው ጥያቄዎች ይህንን መልሰዋል። My name is Ben Farrell. I'm the global CEO of SIPS. ሲፕስ በዚህ ወቅት ተደራሽነቱን ወደ ኢትዮጵያ ለማስፋት ለምን ወሰነ? እንዲሁም በኢትዮጵያ የኮንትራት ግዢና የአቅርቦት ሰንሰለት ዘርፍ ውስጥ ምን አይነት እድል ያያሉ ተብለው ለቀረቡላቸው ጥያቄዎች Thank you. So SIPS is the global አመሰግናለሁ። በኮንትራት አስተዳደርና አቅርቦት ሰንሰለት ሙያ ዙሪያ ዓለም አቀፍ መሪ ተቋም ነው። ዓለም አቀፍ ደረጃዎችን እናወጣለን። እንዲሁም ግለሰቦችን፣ ድርጅቶችን የሚያስፈልጋቸውን የሙያ ችሎታቸውን፣ ብቃቶችን እናያለን፣ እንለያለን። በግምት ከ2 ዓመት በፊት ዋና ስራ አስፈጻሚ ሆኜ ስመጣ እንደተገነዘብኩት ይህ የምስራቅ አፍሪካ ቀጠናና በኢኮኖሚ በጠቅላላ የሀገር ውስጥ ምርት ወይም ጂዲፒ እድገት ላይ የምትገኘው ይህች ታላቅ ሀገር ኢትዮጵያ ዓለም አቀፍ ደረጃዎችና ምርጥ ልምዶችን ይዘን በመምጣት ከፍተኛ ጥቅም ታገኛለች። ስለዚህም እዚህ በመገኘቴ በጣም ደስተኛ ነኝ። በምስራቅ አፍሪካ ቢሮ መክፈታችንን፣ እነዚህ ኢትዮጵያ ውስጥ ቅርንጫፍ እንዲኖሩን ማድረጋችንን እና በሚቀጥለው ዓመት መጋቢት ወር ላይ ለመላው አፍሪካ ሀገራት የሚሆን ኮንፈረንስ ለማዘጋጀት መዘጋጀታችንን ስናበስር በታላቅ ደስታ ነው ብለው የመለሱ ሲሆን የኢትዮጵያ የግዢና አቅርቦት ባለሙያዎችና የንግድ ተቋማት የሲፕስን የሙያ ማረጋገጫዎችና የአቅም ማጎልበቻዎች በማግኘታቸው የሚያገኟቸው ተጨባጭ ጥቅሞች ምንድናቸው ለሚለው ጥያቄም ይህንን መልሰዋል። Obviously we hold the global standards, the very latest best practice. እኛ ዓለም አቀፍ ደረጃዎችን፣ የቅርብ ጊዜ ምርጥ ተሞክሮችን፣ የክህሎት ብቃት መስፈርቶችን እንዲሁም ስለሙያው የወደፊት ሁኔታ የእውቀት አመራር አለን። ይህም በዓለም ዙሪያ ተቀባይነት ያለው ዓለም አቀፍ የሙያ ክህሎት እንዲሰጥ ያደርገዋል። ስለዚህ በመጀመሪያ ደረጃ በማንኛውም ሀገር ተቀጥሮ መስራት የሚችል ብቁ ባለሙያ ይሆናሉ። ከዚህም ጎን ለጎን ስራውን በሚገባ ለመወጣት የሚያስችሉትን ዘመናዊ ክህሎቶችን፣ እውቀትና አቅም ያገኛሉ። ለድርጅቶችም በተመሳሳይ ሁኔታ እንሰራለን። ድርጅቶች የብቃት ምዘናና የክህሎት ክፍተት ትንተና እንዲያደርጉ እንዲሁም ቡድናቸው በግዢ አቅርቦት ዘርፍ እጅግ ውጤታማ እንዲሆን አቅማቸውን እንዲገነቡ እናግዛለን። And build your team skill to be really good
at procurement supply. ሲፕስ የኢትዮጵያ ተቋማት በመንግስትም ሆነ በግሉ ዘርፍ ግልጽነትን፣ ቅልጥፍናንና የውጭ አስተዳደርን እንዲሁም የስነ ምግባር ደረጃን እንዲያሻሽሉ እንዴት ሊረዳቸው ይችላል ለሚለው ጥያቄም እንዲመልሰዋል። This is a great question which I'm often asked. ይህ በብዙ ሀገራት በተደጋጋሚ የምትጠየቀው በጣም ጥሩ ጥያቄ ነው። በዚህም ሳምንት በ5 የአፍሪካ ሀገራት ተገኝቻለሁ። በሁሉም ቦታ ስለ ግልጽነት፣ የስነ ምግባር ደረጃዎች ተመሳሳይ ጥያቄ ይነሳል። በመጀመሪያ ደረጃ በግዢ አቅርቦት ዘርፍ ዓለም አቀፍ የስነ ምግባር ደረጃዎችን እንይዛለን። እንዲሁም ለተሻሉ የስነ ምግባር ልምድ ባለሙያዎች ዓመታዊ የሙያ ማረጋገጫ እንሰጣለን። በአንዳንድ ሀገራት ይህ በመንግስት አገልግሎት ውስጥ አስገዳጅ የሆነ ነው። የግዢ ባለሙያዎች ይህንን ማሟላት አለባቸው። የመንግስት መስሪያ ቤቶችም ለስነ ምግባር ምርጥ ተሞክሮዎች ቁርጠኛ መሆናቸውን የሚያሳይ ማረጋገጫ ምልክትም ያስፈልጋቸዋል። በተጨማሪም በአሁኑ ወቅት በግዢ ዓለም ውስጥ አዳዲስ አሰራሮችና አርቲፊሻል ኢንተለጀንስ ወይም AI የሚያወጡትን ግልጽነት በግዢ ሂደት ውስጥ የሚታየውን የሙስና አደጋ ለመቀነስ ያግዛል። These days can help improve the whole concept of corruption within procurement. So this is a big step forward that SIPS can really be part of. ሲሉ መልሰው በመጨረሻም እዚህ በመገኘቴ በጣም ደስተኛ ነኝ። ከዚህ በፊት ወደ ኢትዮጵያ መጥቼ አላቅም። ቆየሁት ለ24 ሰዓታት ብቻ ቢሆንም ትላንት በአውሮፕላን ማረፊያ እጅግ ደማቅ አቀባበል ተደርጎልኛል። ሁላችሁንም ከልብ አመሰግናለሁ። በአዲስ አበባ አስደናቂ ቀን አሳልፌያለሁ ብለዋል። የመጀመሪያው የመላው አፍሪካ ኮንፈረንሳችንን ዝግጅቱ በናይሮቢ የሚካሄድ ቢሆንም ስለ ሙያውና ስለ ሙያው የወደፊት እድገት አቅጣጫ ለመስማት በርካታ ኢትዮጵያውያን እንደሚቀላቀሉን ተስፋ እናደርጋለንም ብለዋል። Many Ethiopians coming to join us to hear about the profession and the evolution of the profession in the future. Thank you so much. የሲፕስ ዓላማ የግዢ ሙያን የበለጠ ማጠናከር፣ የባለሙያዎችን አቅም ማሳደግ፣ የዓለም አቀፍ ሙያ መስፈርቶችንና ምርጥ ተሞክሮዎችን ማስተዋወቅ እንዲሁም የኢትዮጵያን የግዢ ባለሙያዎች ከዓለም አቀፉ የሙያው ማህበረሰብ ጋር ማገናኘት እንደሆነ ስራ አስፈጻሚው ተናግረዋል። ሲፕስ በአፍሪካ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1972 በዛምቢያ ስራውን የጀመረ ሲሆን አሁን ላይ ኢትዮጵያን ጨምሮ በ15 የአፍሪካ ሀገራት እየሰራ የሚገኝ ድርጅት ነው።